ሰላም ሰላም የኔ ውድ ቤተሰቦች የዘርፌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ ብዝት ትረፍረፍ ይበልልኝ። እግዚአብሔር አምላክ ከመጥፎ ነገር እየጠበቃችሁ ከምንሰማው ከምናየው ያውጣን። እግዚአብሔር አምላክ ልጆቻችንም የኔ ውድ ልጆች የኔ አመጬን ባላወጣችሁ የኔ ስስት የሆናችሁ ልጆቼ ብሩኬና ሀይሚ በጣም መወዳችሁና ማከብራችሁ የሚዲያ ድምቀት ቲቸር የሚዲያ አተራማሽ ልጆቼን እግዚአብሔር ይጠብቃችሁ። በነገራችሁ ሁሉም እግዚአብሔር ይጠብቃችሁ አለሁ ይበልላችሁ። ቅድስት ድንግል ማርያም እጇ ትዘርጋላችሁ። ሙስሊም የሆናችሁ በድዋችሁ፣ ክርስቲያን የሆናችሁ በጸሎታችሁ አስቡ እና የደነፋ ሁሉም አይሳካለትም፣ ያፏጨ ሁሉም አይሰማለትም። እና ተረጋጉ እንጂ ረጋ በሉ እንጂ። ሰከን ያለ ነገር እኮ ሁሉንም ቦታ ያምርበታል። ሰከን ሲል ነገር ያምራል። ውሸት ሁሌም ውሸት ናት። ውሸት ያለው ጭር 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 እሳት። አሁን ክብሪት ከወረወራችሁበት እንዴት ነው ጫር ብሎ የሚሄደው? እንደዛ ነው። ውሸታም ደግሞ ሳትነኩት ሩ ሩ ሩ ሩ ሩ ነው የሚለው። ውሸታም ሰው እንደዛ ነው፣ እንደዩ ማለት ነው። እኔ ስሟን ልጠራት አልፈልግም። እውነቴ ነው የምላችሁ፣ ስሟን ልጠራትም አልፈልግም። እኔ እግዚአብሔር ይቅር ይበለኝ። ሰው ሲሰጣችሁ የሰው ፍቅር ይስጣችሁ፣ እንደ ልጆቻችን የሰው ፍቅር ያላብሳችሁ። ሰው ከሚጠላው ሰው እግዚአብሔር ይቅር ይበለን እላችኋለሁ። እና ደግሞ ምንድን ነው መሰላችሁ እንዲህ በቃ ይሄ አይጥ ድመት ሲይዛት እንዴት ነው የምትሆነው? ወንጭር 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 ነው እኮ የምትለው። እዩ እንደዛ ነው የምትለው። ነገ የምታፍርበት ነገር፣ ነገ አንገት የምትደፋበት ነገር፣ ነገ የምትዋረድበት ነገር እና ያልሆነ ነገር እንዲህ ውንጭር ውንጭር ማለት ጥሩ አይደለም። እና ልጆቻችንም ደግሞ አንድ ናቸው። እንዲህ ነው እንዲህ ነው እንዲህ ነው የምትሉ አላችሁ። ድሮስ እሱ እንትን አላለም፣ በቃ አመነበት። አላመነበት ብሩኬ ምንም እንደማያደርግ ጠንቅቀን እናውቃለን። 2 ዓመት እንቁ ከሆነች ሚስቱ እቺ ከመሰለች ሚስቱ ልል ከመሰለች ሚስቱ 2 ዓመት ሲቀመጥ ምን አድርጎ ታውቁታላችሁ? ስንቴ ፕራንክ አድርገዋለች፣ ስንቴ ፕራንክ አድርጓታል። ስንቴ እንኳን ዛሬ ፍቅሩ ገልጾላት እንዲህ የሚሳሳላት ለአይኑ ከፍቶ የሚሳሳላት ሚስቱ ምን ያክል 2 ዓመት ሲሉ ምን አድርገዋል? እንዲሁ እንደ ራሳችን አንዳንዶቻችን እንደ ራሳችን ይመስለናል። በሄድንበት ዘፍ በሄድንበት መውደቅ ያምባሌ ነው የምንል ብዙ አለን፣ ብዙ እናውቀዋለን እኮ እንዲሁ የምናብድ በሰው ባል ጨርጨርጨርጨርጨር ምንል ስንት አለን። ስንት እውነቴ ነው ሁላችሁ ስንት ይቁጠረው። በሰው ባል እንዲሁ ግግም የሰው ባል የኔ ካልሆነ የሰው ባል የኔ ካላደረኩት የሚል ስንት አለ። ላይሆንለት ላይሳካለት በጣም ያሳዝናል። ብሩኬና ሀይሚ ሁሌም አንድ ናቸው። እግዚአብሔር አይለያቸው፣ ከቶ ላይለያቸው አንድ አድርጓቸዋል። ጠላት አይኑ እያየ አይናችሁ ደም እየለበሰ አይናችሁ እየቀላ አይናችሁ በርበሬ እየመሰለ ብሩኬና ሀይሚ ሁሌም አንድ ናቸው። ገና ታያላችሁ፣ ይወልዳሉ፣ ያምራሉ፣ ሰርግ ይሰረጋል፣ ክርስትናው፣ ልደቱ ታያላችሁ ባይናችሁ። ምን አይታችሁ እና ልጆቻችን አንድ ናቸው ለማለት ፈልጌ ነው። ምንም ነገር ችግር የለውም። በዛሬም ቢሆን ሁሌም ሀይሚ ከጎኑ ናት፣ አይምሰላችሁ። ሁሌም ያ ሁሉም መከራ አሳልፋለች፣ ያ ሁሉም ጊዜ ማሳልፋለች። ሀይሚ አሁንም ከጎኑ ናት። ለምን የሰው ልጅ አይናደድም? ይናደዳል። እናንተ ማዳማችሁ ስታናዳችሁ እንዴት ነው የምትሆኑ? ለምን በራሳችሁ አታዩትም? ለምን በራሳችሁ እንትን አትሉትም? ለምን በራሳችሁ አትወስዱትም? የሰው ብቻ ለምን እንትን ላማስር ትላላችሁ? የሰው ብቻ ላማስር ለምን ትላላችሁ እንዴ? የሰው አታማስሯ። የራሴም እንዲህ ቢሆን የራሴም እንዲህ ባደረግኩ በሉ እንጂ የሰው ብቻ አታማስሩ። የሰው ቤት ድስጥ ብቻ ላማስር አትበሉ እንዴ። የተባረኩ የተቀደሱ እግዚአብሔርን ፈሪ እግዚአብሔር የሚፈሩ ልጆች ናቸው። እንቁ የሆኑ ልጆች ናቸው። እነዚህ ልጆች ጠንቀቃ ልጆች ናቸው። የተከበሩ ልጆች ናቸው። ብሩኬና ሀይሚ እውነቴ ነው የምላችሁ። እንዴ 2 ዓመት በሙሉ አታውቋቸውም እና ነው ታውቃላችሁ። ብሩኬ ምን እንደሆነ ታውቃላችሁ። እንደፈለገ ባገኘበት ቦታ የሚወጥቅ አይደለም፣ እንደፈለገ ዘላን አይደለም። እቺ የሜዳ ፈረስ በሏት፣ አህያ በሏት። እኔ ስሟን ልጠራት አልፈልገኝ። የሜዳ አህያ ነች።
የአህያ አህያ ነች። ለምን ብትሉን እንደ ሴት ቅጥ የሌላት በሰው ባል ምጨፍር የሰው ባል የኔ ካላደረግኩ እቺ ኧረ በስመ አብ እኔ ስሟ እኮ ለመጥራት አልፈልግም። እግዚአብሔር ይቅር ይበለኝ። ሴት ልጅ ወልጃለሁ፣ ይቅር ይበለኝ። ሴት ልጅ ወልጃለሁ። ልጆቼን ይሰራሉ፣ ስራ ይሰራሉ፣ ሚዲያ ይሰራሉ። ግን በእንደዚህ አይነት አይደለም። ተግባር ያላቸው እውነቴ ነው የምላቸው ተግባር ያላቸው በጣም ተግባር ያላቸው ልጆች ናቸው። እኔ እውነቴ ነው የምላቸው ልጆቼን። እቺ የሴት አሰዳቢ ነገ የምትወልደው ልጅ እቺ ልጅ የሷን ብትሆን እኛ እውነት እንዴት አድርጋ ሚዲያ እንደምትወጣ ልጅቷ ውጭ እንደምትወጣ ትምህርት ቤት እንዴት እንደምትሄድ እኔ አላውቅም። ግን ያው የሷም ልጅ አይደለችም። የሰው ልጅ ልጅቷን ልትታይ የማትፈልግበት ምክንያት ለምን መሰላችሁ? ነገ ስታድግዝ ስሟን ሚዲያ ላይ እንትን ይላል ብላ ነው። ለምን ታፍራለች። ውሸታም ሰው እኮ ቁልቁል ነው እኮ የሚለው ይንቀሸቀሻል። ቅሽቅሽ አንድ ቦታ አይቀመጥም ውሸታም ሰው። እና ተረጋጉ፣ ጸሎት አድርጉላቸው፣ ዱዓ አድርጉላቸው። እነዚህ አንዳንድ ፍሬ ልጆች ናቸው። የእናንተም የስራ በር እየከፈቱ ነው። የእናንተም እያስተማሯቸው ነው። ተማሩበት፣ በደንብ ተማሩበት፣ ነቅንቃችሁ ተማሩበት። ብዙ ትምህርት አለ በህይወታችሁ። ብዙ የሚያስተምሩ ነገሮች አሉ። የሰው ቤት እንዴት ሰው መበጥበጥ እንደሚችል ተማሩበት። ትልቅ ትምህርት አለበት። እውነቴ ነው የምላችሁ፣ ትልቅ ትምህርት አለበት። ጠለቅ ብላችሁ ካያችሁት እኔ አላይም ቪዲዮ ከፍቼ ትቼው ነው ደንግጫለሁ እንደዚህ አትበሉ። እዩት። ካላያችሁን ከፍታችሁ ተውላቸው። ይቁጠር ቢዩ እና ይቁጠርላቸው። ምን ነው ብዙዎቹ ይሰሩ የለም እንዴ? እና ለምንድን ነው ጭርጭር የምትሉ? ውሸት መቼም ውሸት ናት። እውነት ሁሌም እውነት ናት። እውነት ሆና ትቀጥላለች። እና ችግር የለውም። ልጆቻችን እናበርታቸው፣ ሰብስክራይብ እናደርጋቸው፣ ላይክ እናደርግላቸው፣ ሼር እናደርግላቸው። ልጆቻችን ከፍ ይበሉልን። የሚዲያ ድምቀታችን ናቸው እነሱ። በእነሱ ብዙ ተምረናል፣ ብዙ አፋችን ከፍተንባቸዋል፣ ብዙ ተጽናናን፣ ብዙ አይተንባቸዋል። ልጆቻችን ልጆች ናቸው። እውነቴ ነው የምላችሁ ልጆች ናቸው። ግን ያልዋሉበት ዋሉ አትበሉ፣ ያላዩት አዩ አትበሉ። ብሩኬ ያላደረገው አደረገ አትበሉ። ስሙ አትጥሩት 30 ጊዜ። ብሩኬ እንዲልክስከስ ልጅ አይደለም። ጠንቅቀን እናውቀዋለን። ገና ሳይመጣ ሚዲያ ሳይጀምር እናውቀዋለን። እያንዳንዳችን እናውቀዋለን። ጠንቅቀን እናውቀዋለን። ብሩኬ ማተባችን የምንበጥስለት ልጅ ነው። እውነቴ ነው የምላችሁ ማተባችን የምንበጥስለት ልጅ ነው። አያደርገውም፣ በፍጹም አያደርገውም። ማያደርገው ነገር ያደርገዋል፣ አድርጎታል፣ አፍረዋል፣ አንገቱ ደፍቶ። ኧረ እባካችሁ አንገቱ ደፋ ወይ ነገ ራሳችሁ ነው የምትደፉ። ባወራችሁበት ምላሳችሁ ታፍሩበታላችሁ ራሳችሁ። ሰላም ሁኑልኝ ባላችሁበት ቦታ። ሰላም የኔ ውድ ቤተሰቦች፣ የዘርፌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ ባላችሁበት ቦታ። ሰላማችሁ ብዝት ትረፍረፍ ይበልልኝ። እግዚአብሔር አምላክ ከመጥፎ ነገር እየጠበቃችሁ ከምንሰማው ከምናየው ያውጣን። እግዚአብሔር አምላክ ልጆቻችንም የኔ ውድ ልጆች የኔ አመጭን ባላወጣችሁ የኔ ስስት የሆናችሁ ልጆች